ነገ ስሟን በመጥራት ብቻ ዝክሯን በመዘከር ብቻ በስሟ በመማፀን ብቻ እስከ 15 ትውልድ ድረስ የምታስምርና ማንኛውም ሰው ትንሽም ይሁን ትልቅ በትልቅም ይሁን በትንሽ ችግር ላይ ሆኖ በእኔ አምኖ በአንቺ ስም ተማጽኖ አምላከ ቅድስት ወለተ ጴጥሮስ ሆይ እባክህን እርዳኝ፣ እባክህን ችግሬን አስወግድልኝ ብሎ ቢጠይቀኝና ቢማጸነኝ ችግሩን አስወግጄ እጽፍ ድርብን በረከትን ዋጋን እሰጠዋለሁ የተባለች ቅድስት ናት። በተጋድሎ ሕይወቷ የጣና ባህር ውስጥ ገብታ ጸሎት ስታደርግ እንደ ፀሐይ ታበራ የነበረች ቅድስት ናት። በ26 ዓመት የተጋድሎ ሕይወቷ ውስጥ አፄ ሱስንዮስን የተከራከረች፣ ካቶሊኮችን ያሳፈረች፣ ስለ ኦርቶዶክስ ተዋሕዶ ሃይማኖቷ ብላ የተንገላታች፣ የተሰደደች፣ ጽኑ መከራን የተቀበለች፣ የተገረፈች፣ ራቁቷን በአህያ ላይ ተደርጋ የተጎተተች፣ ከዚህም ደግሞ በላይ እሳት ውስጥ ተጨምራ እሳቱን እንደ ውሃ የምታቀዘቅዝ እሳት የማያቃጥላት የማይነካት ቅድስት ናት። ይህች ስም አጠራሯ የከበረና የከበደ ጻድቅ ወሰማዕት ዲያቆናዊት እናታችን ቅድስት ወለተ ጴጥሮስ ናት። ነገ መጋቢት 17 የወርኃዊ በዓሏ ነው። አደራ ይህንን ቪዲዮ በድጋሜ የምትችሉ 17 ጊዜ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ አድርጉልኝ፣ ለሁሉም ይዳረሳል። በተለይ ወላጆች አደራ ለሴቶች ልጆቻችሁ ይህንን ቪዲዮ አሳዩልኝ ብዬ ጠይቃቸዋለሁ። እናታችን ቅድስት ወለተ ጴጥሮስ ከአባቷ ከባሕር ሰገድና ከእናቷ ከክርስቶስ እበያ ሐምሌ 16 ቀን ተጸንሳ ሚያዝያ 16 ቀን የተወለደች ሲሆን በወቅቱ በነበረው በሊቀ ጳጳሱ ትእዛዝ የአፄ ሱስንዮስ አማካሪ የሆነውን መልክዓ ክርስቶስን አግብታ 3 ልጆችን የወለደች ሲሆን በተድላና በደስታ እየኖረች እያለ ግን ሁከት መንፈሳዊ ተሰማትና አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ እነዚህ የማሳድጋቸው 3ቱ ልጆች አንተን የማይጠቅሙና የማያገለግሉ የማያስደስቱ ከሆነ ውሰድልኝ ብላ ጸሎት አደረገች። እግዚአብሔርም እሷን ለተሻለ ነገር መርጧታልና እነዚህ 3ቱን ልጆቿን በሞት ወስዷቸዋል። ከዚህ በኋላም ይህ ዓለም ለእኔ አያስፈልገኝም በማለት ወደ ምነና ሕይወት ልትገባ ስታስብ ባለቤቷ መልክዓ ክርስቶስ ያለውን ጉልበት፣ ሀብት፣ ንብረትና የአፄ ሱስንዮስ አማካሪ እንደመሆኑ መጠን ስልጣኑን በመጠቀም እጅግ በጣም ብዙ ያስቸገራት ቢሆንም እናታችን ግን ያንን ሁሉ ሀብት ንብረት የሞቀ ቤቷን ትታ ወደ ጣና ሐይቅ ገዳም ሄዳ መንናለች። በዚያ በጣና ባህርም ሆና በተጋድሎ ላይ እያለች በዚያ አካባቢ የነበረው አገረ ገዢ ጣዖት አምላኪና ጨካኝ ነበርና ከትልቅ ተራራ ላይ ወስዶ ወደ ገደል ቢያስጥላትም ሊቀ መላእክት ቅዱስ ሚካኤል መጥቶ ወደ ብሔረ ሕያዋን ወስዷታል። ከዚያም ደግሞ ወደ ብሔረ ብፁዓንም ወስዶ ብሔረ ብፁዓንን ካስጎበኛት በኋላ ወደ ዋልድባ ገዳም አምጥቶ በዋልድባ ገዳም አስቀምጧታል። ታዲያ በዚህ በዋልድባ ገዳም እያለችም ንጉሡ አፄ ሱስንዮስና ባለቤቷ አማካሪው መልክዓ ክርስቶስ የካቶሊክን እምነት እንደተከተሉ በሰማች ጊዜ ጎንደር ቤተ መንግሥታቸው ደንቀዝ ቀጥታ መጣችና ተከራከረቻቸው። በዚህ ጊዜ ንጉሡ በመበሳጨት ራቆቷን አድርጎ በገመድ እግሯ ላይ አሳስሮ በከብት ላይ አድርጎ የጎንደር ከተማን መሬት ለመሬት እየጎተቱ እንዲያዞሯት አድርጓል። ከዚህም መከራ ልዑል እግዚአብሔር አድኗታል። ምክንያቱም እርሷ በሰማዕትነት እንድታልፍ አልፈለገምና። አፄ ሱስንዮስም ምንም ነገር ቢያደርግ እንዳልሞተችና እንዳልተጎዳች በአወቀ ጊዜ ወደ ፈለግሽበት ሂጂ ብሎ በሰላም ለቋታል። ከዚህም በኋላ እናታችን ቅድስት ወለተ ጴጥሮስ በምናኔዋ ጸንታለች። በምናኔ ላይ እያለች የምትመገበውም የመረረ ቅጠል ኮሶና አመድ ብቻ ነበር። እናታችን ቅድስት ወለተ ጴጥሮስ ብዙ ቅዱሳን የፈሩበትን ታላቁ አባታችን የካንሰሩ ፈዋሽ አቡነ ሐራ ድንግል ያደጉበትንና በዲቁና የቀደሱበትን ሬማ መድኃኔዓለምን ያሰራች ሲሆን በዚያም ሙታንን እያስነሳች ድውያንን እየፈወሰች ብዙ ድንቅ ተአምራትን እያደረገች ከኖረች በኋላ ኅዳር 17 ቀን ከዚህ ዓለም ሕይወት ተገላግላለች። የእናታችን የቅድስት ወለተ ጴጥሮስ ክቡርና የተቀደሰ አጽሟም በዚሁ በሬማ መድኃኔዓለም ቤተክርስቲያን ገዳም ውስጥ የሚገኝ ሲሆን በዕረፍቷ ጊዜም ከሬማ መድኃኔዓለም እስከ ሰማይ ድረስ የብርሃን ድንኳን ለ40 ቀን ያክል ተተክሎ ነበር። ታዲያ እናታችን ቅድስት ወለተ ጴጥሮስ እጅግ በጣም የምትታወቅበት አንድ ትልቅ ተጋድሎ አለ። እርሱም በዋልድባ ገዳም ውስጥ እያለች አንዲት ክፉ በጣም አስቸጋሪ መነኩሴ ገጥማት ነበር። ታዲያ ይህች መነኩሴ ምንም ነገር ቢያደርጉላት አታመሰግንም ነበር። እንዲያውም ጥሩ ነገር በሚያደርጉላት ሰዓት ትራገማለች፣ ትሳደባለች፣ ትማታለች። እጅግ በጣም የሚገርመው ነገር ግን እናታችን ቅድስት ወለተ ጴጥሮስንም የተማገደ የማገዶ እንጨት ፍልጥ እያወጣች ሁሉ ትደበድባት ነበር። ታዲያ ይህች ቅድስት እናታችን ቅድስት ወለተ ጴጥሮስ ግን ምንም ሳታማርር ይህችን መነኩሲት ታገለግላት ነበር። በዚህ አይነት ሁኔታ ለተወሰኑ ዓመታት ካገለገለቻት በኋላ ይህች መነኩሴ ታርፋለች። በዚህ ሰዓት እናታችን ቅድስት ወለተ ጴጥሮስ ምርር ብላ አልቅሳና አዝና ትቀብራታለች። ታዲያ ከቀበረቻትም በኋላ ወዳጆቿ ይመጡና ቆይ ምን ሆነሽ ነው እንደዚህ ሆነሽ አምርረሽ ያለቀስሽው? ይህች ክፉ መነኩሴ በማረፏ ይህች ክፉ ሽማግሌ በማረፏ እኮ አንቺ ነጻ ወጥተሻል፣ እንዲያውም ደስ ሊልሽ ነው የሚገባ። ለምንድን ነው እንደዛ ሆነሽ ያለቀስሽው አሏት። እዚህ ላይ ነው ዋናው ትምህርት ያለ። እንግዲህ ወገኖቼ በደንብ አዳምጡ። እናታችን ቅድስት ወለተ ጴጥሮስም ወዳጆቼ ንብን ታውቋታላችሁ? ንብ
መልከ ጥፉና ክፉ ናት። ሥራዋና ጸባዩም አስቸጋሪ ነው። ሰው ከነደፈችም ትጎዳለች፣ አብሶም ደግሞ ለሞት ልትዳረግ ትችላለች። ማንም የንብን ጸባይ አይወደውም፣ ማሯን ግን ይወደዋል። ከንብ ይልቅ ዝንብ ጸባዩዋ መልካም ነው። አትናደፍም፣ አትጎዳም። ክፉ መርዝም የላትም። መርዝም ቢኖራት ደግሞ ለሞት አይዳርግም። ዝንብን የንብን ያክል ማንም አይፈራትም። ነገር ግን ዝንብ ማርን አትሰጥም። የሰው ልጅ የንብን ጸባይ ታግሶ መርዟንም ተከላክሎ ለማሯ ሲል አብሯት ይኖራል። የሰው ልጅ ስለ ንብ መርዝና ክፋት አያስብም፣ ይልቁንስ ስለ ማሯ ነው የሚያስበው። ከእኔም ጋር የሆነው እንደርሱ ነው። ይህች ሴት ጸባይዋ ክፉ ነው፣ ከእርሷ ግን ብዙ በረከትን አግኝቻለሁ። የዚህችን መነኩሴ ጸባይ ታግሼ መርዟንም ተከላክዬ እኔ እጅግ በጣም ብዙ ማር ቆርጫለሁ። እናንተ መናደፏንና መርዟን ብቻ ነው ያያችሁት፣ ማሯን ግን በፍጹም ሊታያችሁ አልቻለም። እኔ ደግሞ ማሯ እንጂ ፈጽሞ መናደፏ አልታየኝም አለቻቸው። ወገኖቼ ከዚህች ቅድስት ተጋድሎ እኛ ምን ልንማር እንችላለን? መልሱን በኮሜንት እጠብቃለሁ። ይህንን ትምህርትም አደራ ብያለሁ ለሁሉም ሰው እንዲዳረስ አድርጉልኝ። መድኃኔዓለም ኢየሱስ ክርስቶስ ከታላቋ ኢትዮጵያዊት ጻድቅ ወሰማዕት ዲያቆናዊት እናታችን ቅድስት ወለተ ጴጥሮስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።